ከሜርስ ጀምሮ አሁን ከያዝነው ወርድ ጀምሮ ደግሞ ጡረታ ገንዘብ የምትቀበሉ ሰዎች ካላችሁ ከክራንከን ቨርሲcherung ወይም ደግሞ ከጤና ኢንሹራንሳችሁ የሚመጣላችሁ ወረቀት አለ እና ያ ምንድነው የተወሰነ ጭማሪ እንዳለ እንድታውቁ ነው። ያም ጭማሪ ወደ ተግባር የሚገባው ከዚህ ከሜርስ ጀምሮ ነው። ይሄ አንድ አዲስ ነገር ነው ማለት ነው። ከዩሊ 2026 ማለት ነው። ከዚሁ ከጡረታ ጋር በተያያዘ 7ኛው ወር ማለት ነው የሬንተን ወይም ደግሞ የጡረታ ክፍያ እንደሚጨምር ይታወቃል። ከዚሁ ጋር በተያያዘ ኦልሬዲ ከፍተኛ ክርክር እንደነበር ታስታውሳላችሁ። ተግባራዊነቱ የሚፈጸመው በ7ኛው ወር በዩሊ ነው ማለት ነው። በቡንደስላንድ በ3 ቡንደስሌንደሮች ማለት ነው የላንድ ታክስ ቫል ይካሄዳል። ባይዘዌይ ላንድ ታክስ ቫል መምረጥ የሚችለው የጀርመን ዜግነት ያለው ነው ማለት ነው። በ3 ክልል ምርጫዎች ይካሄዳሉ። በ3 የጀርመን ግዛቶች ላይ 3 ምርጫዎች ይካሄዳሉ። በ8 ሜርስ ማለት ነው። ባየርን ያላችሁ እንግዲህ ጀርመን ዜግነት ያላችሁ መምረጥ ትችላላችሁ። ኤዩ በርገር እና የዶቼ ሽታትስበርገር እንግዲህ የባየርን ኮሚናል ቫል ወይም ምርጫ አለ። ቴማዎቹ እንግዲህ በብዛት የቮኑንግስባው እና የሹለን und öffentliche Nahverkehr ናቸው። እንግዲህ ትራንስፖርት፣ የትምህርት ቤት እና የቤት ግንባታን በተያያዘ ነው ቴማዎቹ በብዛት። እንግዲህ የጀርመን ዜግነት ያላችሁ ኢትዮጵያውያን ኤርትራውያን መምረጥ ትችላላችሁ በ8 ማለት ነው ሜርስ ላንድ ታክስ ቫል። አይዶን ነው ብዙ ሰው ጀርመን ፓስፖርት ይዞ የጀርመን ዜግነት ያላቸው ኢትዮጵያውያን ኤርትራውያን ግን ምንድነው በአውሮፓ ላይ እንግዲህ ሰው እዚህ ልጅ ይወልዳል፣ ልጆች ኢንተግሬት ያደርጋሉ። ዞሮ እዚህ እስከኖርና አይቀር ይመለከተናል። ዲቴል ገብተን ፖለቲካውን ላንፈተፍት እንችላለን። ነገር ግን እዛ ጋር እናንተ የምትመርጡት ነገር ልጆቻችሁ ላይ ማተር የሚያደርግ ነገር ነው። ለምሳሌ ስደተኛ አፕሪሺየት የሚያደርጉ ወይም ደግሞ የሚደግፉ ፓርቲዎች ካሉ እነሱ ላይ ፎከስ ማድረግ ያስፈልጋል። አሁን ለምሳሌ እንደ ህንድ፣ እንደ ፓኪስታን ለምሳሌ በእንግሊዝ ሀገር ያደረጉትን ኢንፍሉዌንስ ከዚህ በፊትም ጠቅሼዋለሁ፣ ምን ያህል ተጽዕኖ እንዳደረጉ። ኢቨን ተወልደው እዛ ልጆች ወልደው ጠቅላይ ሚኒስትር እስከመሆን ከንቲባ እስከመሆን የተለያየ ደረጃ እየደረሱ አሉ። ዲሞክራሲውን እየተጠቀሙ በዚህም አድርገው ብቻ የተለያየ ከፍተኛ የሆነ የመንግስት ኃላፊዎች እስከመሆን ደርሰዋል። ተጽዕኖ እስከማድረግ የሀገሪቱ የፖለቲካ ሲስተም ላይ ተጽዕኖ እስከማድረግ ደርሰዋል። የእኛም ልጆች እንደዚህ ማድረግ ይችላሉ። መቼ እኛ እዚህ ጋር የተመቻቸ ነገር ስንፈጥርላቸው፣ በተለይ ድምፅ ያለን ሰዎች ካለን፣ ፓስፖርቱ በእጃችን የያዝን ሰዎች ካለን፣ ዝም ብለን ፓስፖርት ጀርመን ፓስፖርት ራይዘን ለማድረግ ነው አብዛኛው ሰው የሚጠቀመው፣ ወይ ወደ አሜሪካ ለመሄድ ወይ ኢትዮጵያ ለመሄድ ምናምን ነው የሚጠቀምበት እንጂ ድምፁን አይሰጥበትም። እዛ ጋር ድምፅ ከሰጠ ትቀጣለህ ምናምን የተባለ ነው የሚመስለው። ይሄ ባይዘዌ ጀርመን ብቻ አይደለም፣ እንግሊዝም፣ ሌላም ጣሊያንም ሌላም ሀገር ስታየው ድምፁን መስጫ ፓወር እያለው የሚተውበት እንትን አለ እና አለመናቅ ጥሩ ነው። የስደተኞችን መብት የሚያስከብሩ ምርጫ ፖለቲካ ፓርቲዎችም ካሉ እንደገናም ደግሞ መሳተፍ ብቻ አክቲቭ መሆን ጥሩ ነው። ዝም ብሎ መኖር ልጆች ማሳደግ ብቻ ሳይሆን አክቲቭሊ አትሊስት ቮት ማድረግ ያስፈልጋል። ባይ ዘ ዌይ እያንዳንዱ ሰው ለሀገሩ አምባሳደር ነው ብዬ ብዙ ጊዜ ተናግሬም ሊሆን ይችላል እዚህ ሶሻል ሚዲያ ላይ፣ በመስሪያ ቤትም ስላየሁት ነው። አንድ ሰው የኢትዮጵያን ኢሜጅ ሊቀይር ይችላል። ባይ ዘ ዌይ እኔ ለምሳሌ በመስሪያ ቤት አውቀዋለሁ። ጥሩ ነገር እናንተ ላይ ከታየ ዳንኤል በጣም አሪፍ ልጅ ነው ከተባለ በቃ ሌሎች ኢትዮጵያኖችም ፖዚቲቭ ነው። እዛ ሰውዬ አያውቅማ ስለ ኢትዮጵያ በጣም ፖዚቲቭሊ ኢንፍሉዌንስ ማድረገው ሰውዬውን ላይክ ከዚህ በኋላ ያሉት ሌላ ጥቁር መጥቶ ቢቀጠር ወይም ኢትዮጵያዊ ቢቀጠር ፖዚቲቭ ነገር ነው የሚኖረው እና እንደ አምባሳደር ነው አንድ ሰው የሚያገለግለው። የሀገራችንም ስም የማያውቁ ሰዎች አሉ፣ ኖርማል ነው እንደምታውቁት። እና ግን አንድ ሰው አገሩን ወክሎ እንደ አምባሳደር መሆን ይችላል። ከስደተኞች ጋር በተያያዘ ሰሞኑን አዲስ የወጣ መረጃ አለ። በሴፕቴምበር 2026 የተራዘመ የድንበር ቁጥጥር እንዳለ ተገልጿል ማለት ነው። እንግዲህ አሁን ይሄ ሱድዜስሊሸ ግሬንስ ኮንትሮል የሚባለው እንግዲህ ኖርማሊ የድንበር ቁጥጥር አለ። ግን አሁን ከቅርብ ጊዜ ወዲህ ባለፉት 2 ዓመታት በተለይ ጠንከር ያለ የድንበር ቁጥጥር በጀርመን ባሏት አዋሳኝ 9 ሀገሮች እየተካሄደ እንደሆነ ታውቃላችሁ። ይህንንም ራሳቸው ፖሊሶችም እንደገናም ደግሞ የፖላንድ መንግስት የአውሮፓ ህብረትም ራሱ ማለት ነው በጣም ትችት ቀርቦበታል። በጀርመን ድንበር በሁሉም ማለት ነው ኮንትሮል መደረጉ በጣም ኤክስትሪም ነው፣ በጣም የሚያንገላታ ነው በሚል እስካሁን ድረስ እየተተቸ ነው። ባይ ዘ ዌይ ምንም እንኳን ትችቱ ቢኖርም ማለት ነው ይሄ ሱድዜስሊሸ ግሬንስ ኮንትሮል የሚባለው ወይም ነው በተጨማሪ ያለው የድንበር ቁጥጥር ማለቅ የነበረበት አሁን በ15 ነበረ ሜርስ ላይ ማለት ነው። እንግዲህ ከዚህ በኋላ ያልቃል ተብሎ ሲጠበቅ ነበር። ነገር ግን መራዘሙን የድንበር ቁጥጥሩ እንግዲህ መራዘሙን ተገልጿል ማለት ነው። ስለዚህ የምትወጡ ሰዎች ይህንን ኮንትሮል
ማድረግ ይኖርባችኋል። አንድ ሰው ቤት ለመከራየት እንደገና ባንክ ኮንቶ ለመክፈት ክሬዲት ለመውሰድ እንደገና መኪና ለምሳሌ ፊናንሴሩንግ ለማድረግ እንደምታውቁት የሹፋ አውስኮምት ወይም ደግሞ ከእዳ ነፃ መሆኑን የሚገልጽ የሹፋ ማለት ነው። አንዳንድ ሰዎች ሹፋ እኮ ኦንላይን ማየት ይችላሉ ሲሉ ተሰምተዋል። ኦፍኮርስ የተወሰነ ነገር ሊታይ ይችላል። ነገር ግን አሁን ከዚህ በፊት እየተተቸ ነው፣ ትራንስፓረንስ ወይም ደግሞ ግልጽነት ይጎለዋል በሚል በጣም ሹፋ ሲተች ነበር እና ከሜርስ መጨረሻ ጀምሮ ማለት ነው እንግዲህ ሞር ሹፋ ትራንስፓረንት ይሆናል ተብሏል ይጠበቃል። ስለዚህ ኦንላይን በቀላሉ አንድ ሰው በሙሉ ስላለው ሹፋ ስታተስ ማለት ነው አክሰስ ማድረግ ይችላል፣ ትራንስፓረንት በሆነ መልኩ ማለት ነው። ምን ይላል? አለርዲንግስ müssen sich interessierte zunächst auf eine Warteliste setzen lassen. Das heißt ኦንላይን ኮንቶ ለመክፈት በራሱ እንደገና ምንድነው ቫርተሊስት ላይ ራሱ መመዝገብ አለባችሁ ነው የሚለው which is waiting list ማለት ነው። ዌቲንግ ሊስት ከተመዘገባችሁ በኋላ ነው ወደዛ መሄደው ማለት ነው። እና የትኛው ኮንቶ እንዳላቸው አላውቅም፣ ግን በጣም ቪሽቲግ ነው። በተለይ ቤት ለመከራየት ባንክ ኮንቶ ለመክፈት እንዲ ክሬዲት እንደገና ለመውሰድ በተለይ ብድር ለመውሰድ ለምትፈልጉ አውቶ ቤት እንኳን ትንሽ ይሻላል። ቤት ላይ ባንክ ኮንቶ ለመክፈት ይሄን ያህል ብዙም ላይ ያስቸግር ይችላል። አንዳንድ ባንኮች ኦፍኮርስ ሊጠይቁ ይችላሉ። ስፓርካሰ ለምሳሌ ላይ ጠይቅ ይችላል፣ ግን አንዳንድ ባንኮች ሊጠይቁ ይችላሉ። እና ይህንን ትራንስፓረንስ ይተቻል። አሁን ይህንን ነገር ባሻሻለ መልኩ በደንብ እንግዲህ በዚህኛው ወር በሜርስ መጨረሻ ላይ እንደሚጀምር ታውቋል ማለት ነው። ደሱ ሚዲያ አሁን የሰዎችን ታሪክ ሊያቀርብላችሁ ነው፣ ሪያክሽኖችን ሊያቀርብላችሁ ነው። የኔን ምልከታዎች በጣም አስተማሪ ነገሮች ተዘጋጅተውላችኋል። ዲስክሪፕሽን ላይ ደሱ ሚዲያ አለ። ሁላችሁም ሰብስክራይብ በማድረግ ድጋፋችሁን አሳዩኝ። እኔ ምንም አልጠየቅኩም፣ ሰብስክራይብ አድርጉ ነው። እሱንም እናንተ ሊጠቅማችሁ የሚችል ነገር ነው። በአባቴ ስም ነው የተሰየመው። ይህን ሚዲያ ደግሞ በደንብ ማስፋት ፈልጋለሁ። በተለይ በመላው ዓለም ተደራሽ እንዲሆን ፈልጋለሁ። ይህንን ፍላጎቴ ዲሳካ እናንተ ማገዝ ትችላላችሁ። ጀርመን ያለውን አትሊስት ሰብስክራይብ እንድታደርጉ ለሰዎችም ሼር እንድታደርጉ ዲስክሪፕሽን ላይ ያለላችሁ እባካችሁ ገብታችሁ ሰብስክራይብ። ስለ አይንፊሩንግ ደስ ኤኡ አይንራይዘ ኦንድ አውስራይዘ ሲስተምስ ኤኤስ የሚባል እንግዲህ ከአፕሪል ላይ የሚጀመር ነገር አለ። የኤዩ ኢንትሪ ኤግዚት ሲስተም የሚባል አለ። ስለዚህ ሙሉ ለሙሉ የሚተገበረው በአፕሪል 2026 ላይ ገፕላን ተደርጓል። ይህንን ነገር በተለይ የአውሮፓ ህብረት ዜግነት የኤሮፒያን ዩኒየን ማለት ነው ከሱ ውጭ ዜጋ ያልሆኑ ሰዎች ማለት ነው በመጀመሪያው ወደ አውሮፓ በሚገቡበት ጊዜ ወደፊት ማለት ነው የፓስፖርት ዳታዎቻቸውን እንደገና ደግሞ የቢዮሜትሪ ዳታዎችን ማለት ነው በሙሉ ስፔሻል ተርሚናል ይዘጋጃል። እዛ እንዲዘጋጁና ወደ ፓስ ኮንትሮል ማለት ነው ወደ ፓስፖርት ቁጥጥር ከመሄዳቸው በፊት የሆነ ስፔሻል ተርሚናል ይዘጋጅላቸዋል። ለመጀመሪያ ጊዜ አይንራይዘር የሚያደርጉ ከአውሮፓ አባል ሀገር ውጪ ዜጋ የሆኑ ሰዎች ማለት ነው። ለምሳሌ ከኢትዮጵያም ሊሆን ይችላል፣ ከኤዩ ቦርገር ማለት ነው ውጪ የሆነ ዜጋ ሲመጣ ከዚህ በኋላ የራሱ ስፔሻል ተርሚን ዘጋጅና ፓስ ዳታዎቹን እንደገና አጠቃላይ ቢዮሜትሪክ ዳታውን በሙሉ ማለት ነው ሊሰጥ ይደረጋል ማለት ነው ወደ ፓስፖርት ኮንትሮል ከመሄዱ በፊት። እና ይሄ ምንድነው ዓላማው? እንግዲህ ራይዘን ሽኔለር ሱማከን und das bisherige Stempelsystem im Pass zu ersetzen። ይሄ የፓስፖርት ሲስተም ላይ ስቴምፕል የሚደረገውን ሲስተም ወይም ደግሞ ማህተም የሚደረገውን ሲስተም ለመተካት ማለት ነው። እና ደግሞ ራይዘን ማለት ነው ጉዞ ላይ ያለውን ፕሮሰስ ለማፍጠን ተብሎ የታሰበ ነገር ነው። እንግዲህ ከአንድ ወር ከሁለት ወር በኋላ ከአፕሪል 2026 ጀምሮ ወደ ሙሉ ለሙሉ ተግባር ይገባል ማለት ነው። ስለዚህ ያው ምናልባት ራይዘን የምታደርጉ ሰዎች ካላችሁ ወደ ጀርመን ስትገቡ ማለት ነው ለመጀመሪያ ጊዜ የዚህ አይነት ነገር ካጋጠማችሁ ወይ ግራ እንዳይገባችሁ የራይዘ ትራቨል ሂስትሪ ያላችሁ ሌላ ሀገር ምናልባት ጀርመን አፕሪል ላይ የምትገቡ ሰዎች ካላችሁ 2026 ላይ ይህ የኤዩ ኢንትሪ ወይም ኤግዚት ሲስተም ኤኤስ የሚባለው ነው ማለት ነው። እና ከአውሮፓ ህብረት ህግ ነው ተያይዞ የመጣው። ስለዚህ ኤዩ አይንራይዘ ኦንድ አውስራይዘ ሲስተምስ ኤኤስ የሚባለው አዲስ አሰራር ይጀምራል ማለት ነው። አውስቢልዱንግ ያለው ሰው ኒederlassung beantrag ሲያደርግ ቢአይንስ መፈተን አለበት። also B1 also wenn du das nachweisen kannst dass du gut Deutsch sprichst und eine Ausbildung Abschluss ያረክበት ካለ es ist nicht so wirklich nee በተለይ ቢአይንስ የሚያስፈልገው ለምሳሌ አሁን ሹል አብሽሉስ ያለው ሰው ቢአይንስ አያስፈልገውም። so genauso ደግሞ Ausbildungs ደግሞ እንትን ነው ግን ኑቮ ቢአይንስ መሆን አለበት ነው። አንዳንድ ቦታ ላይ nein du brauchst auf jeden Fall ቢአይንስ ሊባል ይችላል። ባይዘው ኒደርላንድስ ራሱ ቢአይንስ እኮ ይሻላል ነው እንጂ ቢአይንስ የሚያስፈልገው ፍሊሽት የሆነው ለጀርመን ፓስፖርት ነው።